የሰው ህይወት እንደ ኢየሩሳሌም ቤተ መቅደስ ነው። ቅድስተ ቅዱሳን አለ፣ ሊቀ ካህን ብቻ ነው የሚገባበት። ቅድስት አለች፣ ካህናት ነው የሚገቡበት። አደባባይ ላይ አሕዛብ አሉ። ለሶስት የተከፈለ ነው። አንድ ቢመስላችሁ ወደ ውስጥ ሰውነት የምታገባው አለ፣ በዲስታንስ የምታዟዙረው አለ፣ በሩቅ ሀይ የምትለው አለ። ከሰው ሁሉ ተለይተህ ከሰው ሁሉ ተጠብቀህ አትችለውም። ግድ ሰው ያስፈልጋል። የልብ ወዳጅ መምረጥ ካልቻልክ ብቻህን አትዘልቀውም። ይሄን ምድር ለማን ነው ሸክሜን የማጋራው? ሚስጥሬን ለማን ላካፍል? ከማጋ በር ዘግቼ ልጸልይ? የህይወት አጋሬ ማን ነው? የልብ ወዳጄ ማን ነው? ምዕራፍ 9 ላይ ነኝ። ሉቃስ ወንጌል ቁጥር 57 እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ ያላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለም አለው። አሁን ታውቃላችሁ፣ የሚሄደው ለስብከት ወይም ለማስተማር ለፈውስ አይደለም። እንዳልኳችሁ የመጨረሻ ጉዞ ነው። የመጨረሻው ሳምንት ነው በዚህ ምድር የሚኖረው። ተሰቅሎ ሞቶ ሊያርግ ነው ከተነሳ በኋላ እና ይሄንን ሰይጣን ያውቃል። ክፉ ሰዎችንም ተውሷል። ይሄ የመጨረሻ በረራ በጣም ጥንቃቄ ይጠይቃል። እና አንዱ የመስቀል ጉዞ ላይ የኢየሩሳሌም ጉዞ ላይ የመጨረሻ ሩጫው ላይ አንድ ሰው ተገለጠ። ሲገለጥ ልብን በሚያሞቅ ቃል ነው። ጌታ ሆይ ያለው። አቤት ልጄ ሆይ ነው የምትለው መልሱ። ወደምትሄድበት አይደለም፣ ወደምትሄድበት ሁሉ እከተልሃለሁ አሉ። በመከራ ሰዓት እግዚአብሔር ለካ ሰው ያዘጋጃል። ሰው በምፈልግበት ሰዓት ወደምሄድበት ሁሉ ሰው ላከልኝ አላለም። ሄዳችሁ ስታነቡ ለቀበሮ ጉድጓድ፣ ለሰማይ ወፎች ጎጆ አለ፣ ለሰው ልጅ ግን ራሱን የሚያስጠጋበት የለው። እኔ ቤት ስጠኝ እኮ አይደለም ያልኩ፣ ወደምትሄድበት ሁሉ እከተልሃለሁ አይደል እንዲህ ያልኩ እንዳትለኝ። እኔ አምላክ ነኝ። ቃልህ ወደምሄድበት ሁሉ ብትለኝም ሞቲቭ ግን ዝነኛ አገልጋይ ስለሆን እኔን ተገና አድርገህ ብር ለማግኘት፣ ቤት ለማግኘት፣ ጥቅም ለማግኘት ነው። ጥቅም ተኮርነ ከኔ ጋር አትሄድም። ንግግሩና ሐሳቡ አንድ አይደለም። የተናገረው ሌላ፣ ኢየሱስ መልስ የሚሰጠው ሌላ። የህይወት አጋር ልሁን፣ በኢየሩሳሌም ጉዞ ከጎን ልሁን፣ በፈለግከው መንገድ ወደ ሁሉ ቦታ አብሬ ሆናለሁ አለው። ኢየሱስ አልፈቀደለትም። ለምን አልፈቀደለትም? ብድራት ተኮር ሳይሆን ጥቅም ተኮር ነው። የህይወት አጋሬ ማን ነው? የልብ ወዳጄ ማን ነው? ክርስቲያን ሁሉ ወንድሜ ነው፣ እህቴ ነች። የልብ ወዳጅ ግን ልትሆን አትችልም። አየህ፣ የሰው ህይወት እንደ ኢየሩሳሌም ቤተ መቅደስ ነው። ቅድስተ ቅዱሳን አለ፣ ሊቀ ካህን ብቻ ነው የሚገባበት። ቅድስት አለች፣ ካህናት ነው የሚገቡበት። አደባባይ ላይ አሕዛብ አሉ። ለሶስት የተከፈለ ነው። አንድ ቢመስላችሁ። አየህ፣ ወደ ውስጥ ሰውነት የምታገባው አለ፣ በዲስታንስ የምታዟዙረው አለ፣ በሩቅ ሀይ የምትለው አለ። ለሁሉ ልብ አይከፈትም ልላችሁ ነው። የልብ ወዳጅ ምርጫ በጣም የሚያስገርም ነው። ሰሞኑን ሳነብ አንዲት ታላቅ ሴት ይላታል፣ ስሟን ኮመንታሪ ላይ ያጣው እና ኤልሳ ለማገልገል ሲመላለስ አንዲት ታላቅ ሴት ወደ ቤቷ ምሳ ምግብ እንዲበላ ጋበዘችው። አያሌ ቀን የጋበዘችው። ከዛ ሰልላ አጣራች። ጻድቅና የእግዚአብሔር ሰው መሆኑን እርግጠኛ ሆነች። ትዝ ይላችኋል። ለባሏም ነገረችው። ይሄ ጻድቅና የእግዚአብሔር ሰው ለአገልግሎት ሲመላለስ ቤታችን እንዲያድር ሰገነቱ ላይ ቤት እንስራለት፣ አንድ ጠረጴዛ ሻማና ወንበር እናድርግ። ሴትዮዋ ብልህ ነች። ቤቷ ያስገባችው መጀመሪያ ሰልላ ነው። በአንዴ ልቧን ክፍት አላረገችም። እስቲ ቁርስ ብላ ቼክ አረገችው። እስኪ ቡና ጠጣ፣ ማንነቱን ቼክ አረገች። ኤልሳ ጻድቅና የእግዚአብሔር ሰው እንደሆነ ስታቅ ልቧ ውስጥ እየጨመረችው ነው። እና ለባሏ ማከረች ነው የምላችሁ። ወንድ ማሳደር ጣጣም ስላለው እና አዋቂ ነኝ ታላቅ ነኝ ብላ ያለ ባሏ ፈቃድም ምንም አላረገች። ይሄ ጻድቅና የእግዚአብሔር ሰው ሲያልፍ እባክህ ቤታችን ደር እንደፈቀድሽ ፈቅጃለሁ አላት። ስቴፑን ጠበቀች። በኋላ ታውቃላችሁ፣ እሱ ቤት ሲመጣ ሰገነት ላይ ቤት ሰራችለት። ኤልሳም ወደ ቤቷ ገባ ይላችሁም፣ ወደ ቤቱ ገባ ይላል። እንደ ቤቱ አረገችው ማለት ነው። እንደ ተከራየ ሳይሆን እሷ ሰጪ እንደ ተቀባይ ሳይሆን
እንደ እግዚአብሔር ሰው አገልጋይ ነው የቆጠረችውና ገብቶታል። ወደ ቤቱ ገብቶ ያድር ነበር። ግያዝ እቺ ሴት መጋቢ ምን ላርግላት? እስኪ ጥራት፣ ለንጉሱ ልንገረው ለከንቲባው? አይ እኔ ምንም የጎደለኝ የለም ሁሉ ሰላም ነው አለችው። በደጁ ቆማ ቤቴ ነው ብላ ዘው አላለች። ታዲያ ምን እናርግላት? ብዙ ቸርነት እኮ አደረገችልኝ፣ ልጅ የላትም አለው። በሚመጣው ዓመት ወንድ ልጅ በዚህ ሰዓት ትወልጃለሽ። አሬ እግዚአብሔር ሰው እንዳትዋሸኝ፣ በቃ እንደዛ ነው አልኩሽ። ታውቃላችሁ፣ ወለደች፣ ልጁ አደገ። አባቱ ገበሬ ስለነበር የሚያበራይበት ጋር ራሴን አመመኝ አለው። ባሪያውን ለእናቱ ስጣት አለው። እግሯ ላይ አስተኛችው። ትኩሳቱ እየጨመረ ሞተ እና ኤልሳ አልጋ ላይ አስተኝታ ወደ ባሏ ሰው ላከች እና አንድ ባሪያና አንድ አህያ ቶሎ ፈጥነ ላክልኝ። ማባቻ አይደል ሰንበት አይደል፣ ለምን ታስቸግሪዋለሽ? ምን ሆነሻል? አይ ደህና ነው፣ ሁሉ ደህና ነው። አስገራሚ ነች። ለማ ምን እንደምትናገር ታውቃለች። ባሏም ቢሆን ሞተ ብትለው በደም ግፊት ሊሞት ይችላል፣ ታውቀዋለች ልኩን። ወይም ከሞተ እንቅበረው አታድክሚው ብሎ አበደች ሊል ይችላል። የሞተን ማስነሳት እምነት ላይ ኖሮ ይችላል። ግን አትንገረው አለች። ሳልነግርህ እንዳትቆም አለችው። በአህያ እየጋለበች ወደ ኤልሳ ሄደች። ልቡ አዝነዋል። እግዚአብሔር አልገለጠልኝም። ምን ሆነሻል? ልጄ ሞተ አለችው። እና ግያዝ ይችን በትርን የልጁ የሞተው አስከሬን አፍንጫ ላይ አድርገው ይነሳል አሉ። በቃ ዋናው ቃል አይደለም፣ ዋናው እኔ አይደል ያዘዝኩ፣ ዋናው የተቀባው በትር አይደለም እንካሉ። ሴትዮዋ ግን ከኤልሳ በላይ አውቀዋለች። ሕያው እግዚአብሔርን ካንተ አልለይም። አንተ ባታውቀውም ይህ ሰውዬ ልኩስኩስ ነው ያውቀዋለሁ። ቡና ቁርስ ስጋብዘው ምን እንዳየችን ያላቅም። ሮጦ ሄደው ልጁ ላይ ያደረገ ከሞት አልተነሳም፣ ተመልሶ መጣ አላልኩ? እኔ አውቀዋለሁ አንተ ባታውቀው። ኤልሳ ከሞት አስነሳው። ትዝ ይላችኋል። ኤልሳ የገባው ከንዕማን ብር ሊቀበል ሄዶ በውሸት ለምጽ ከተመታ በኋላ ነው። በፊት ግን አላወቀው ማንነቱ። ወደ ውስጥ ህይወቱ አስገብቶታል። ተተኪ እንዲሆን በጅቶለታል። ግያዝ ደላላ እንጂ ተተኪ አይሆንም። እቺ ታላቋ ሴት ከኤልሳ በላይ ግያዝን አውቀዋለች። አየህ፣ ምንም እስራኤላዊ የአገልጋይ ታርጋ ቢኖረውም ህይወቱና ስራው ግን አንድ አይደለም። ኤልሳ በከንቱ ከሰረ ነው የምላችሁ። ግያዝን ሜንተር ባረገበት ዓመታት 10 ተተኪ አገልጋይ ያሰለጥን ነበር እና ሌባና ዘራፊው ላይ ጊዜ ጨረሰ። ልክ አይደለም። ቅዱስ ቅባትና ያ ሁሉ ዕውቀት ብዙ አገልጋይ ተተኪ ባፈራ እቺ ሴት ከሱ በለጠችው እንዴ ይላል። በአንድ በኩል ወዳጅ ስንመርጥ፣ ተተኪ ስንመርጥ ወይም የልብ ሚስጥረኛ ስንመርጥ አንዱ ስለ ትርፍ ነው የሚያስበው ወይስ ስለ ሰማያዊ ብድራት ነው? ከሞት በኋላ ላለው ዋጋ ነው የሚሰጠው ወይስ ከሞት ወዲህ ነው ልቡን የጣለው? አንዱ መመዘኛ እሱ ነው። ታውቃላችሁ፣ ጌታ ሆይ የሚለው ቤት ፈልጎ ነው ማለት ነው። ቤት መስራት ኃጢአት አይደለም። በእርግጥ ግን አሁን ስለ ቤት የሚያስብበት ጊዜ አይደለም። ኢየሱስ የሚጣደፈው የሰው ልጅን ለማዳን ነው እና በዋናነት ሩጫው ስለ ሰማያዊ ጎል ነው። ሰውየው ግን በምድር ቤት ተጥዷል እና አንተ ከኔ ጋር አትሄድም አለው። ሲኦል ትገባለህ ማለት አይደለም። በዚህ ታሪካዊና ሰማያዊ ጉዞ ውስጥ ከኔ ጋር መሰለፍ አትችልም አለው። እሺ ብሎ ቢፈቅድለት አንድ ሳንካ ያመጣበታል ይሄ ሰው እና ያዘገየው ነበር ማለት ነው። ታውቃላችሁ፣ ሰራተኛ ጥቂት ነው፣ መከሩ ግን ብዙ ነው። የመከሩን ሰራተኛ እንዲሰጥ ለምኑት የተባለው ተራ ሜዳ ላይ አይገኝም ማለት ነው። በመንገድ ያለውን መንገደኛ ሰው የሚቀጥር እብድን እንደሚቀጥር ሰው ነው ይላል ምሳሌ ላይ። የተተኪ ስትመርጥ በጣም ጥንቃቄ ይጠይቃል። በእውነት የልብ ጓደኛ ስትመርጥ ማለት ነው። አብርሃም መምሬ፣ ኤስኮልና አውናን የተባሉ የቃል ኪዳን ጓደኞች ነበሩት። ድንቅ መራጭ። ሎጥ ተማርኮ በ5 መንግስታት ሲሄድ መምሬ፣ ኤስኮልና አውናን ከአብርሃም ጋር 318 ብላቴና ይዘው በሌሊት ጦርነት ገጠሙ። አብርሃምም ድል ነሳ። የሚላችሁ ብቻውን አይደለም፣ ያዘጋጃቸው 3 የመከራ ወዳጆች አሉ። ወዳጅ በአንድ ቀን እንደ ኮባ አይበቅልም። መርጠህ አዘጋጅተህ ነው እና 3ቱ በጦርነት ሰዓት ቁጭ አሉለት። የአብርሃም ወዳጆች ስማቸው ተጠቅሷል በባይብል ላይ። ግን ሎጥንም መርጦታል፣ አስነክሶታል። ያለ ጥንቃቄ ነው ሎጥን የመረጠው። እንደ ስሙ ጋርዶበታል፣ ብዙ ነገር ራእዩን ጋርዶበታል።
እና በስጋዊ ነገር ነው። ብዙ ጠብና ክርክር አለ በሎጥ ምክንያት የሆነው። ያለ ጥንቃቄ የመረጠው ሰው ሲያስነክሰው በጥንቃቄ የመረጣቸው ወዳጆች በችግር ሰዓት ረዱታ። በችግር ሰዓት ረዱት። ሙሴ ኦባብ የተባለ አስደናቂ ጓደኛ አለው እና ምናልባት የሚስቱ አባት ወይ ወንድም ነው፣ እርግጠኛ አይደለሁም። ስሙ ግን ኦባብ ይባላል። አንተ እንደ አይናችን እኮ ነህ። ምድረ በዳውን መንገድ እኔ አላውቀውም፣ አንተ እኮ እንደ አይን ነህ። እባክህ አትለየን። በእስራኤልም ውስጥ ርስት እሰጥሃለሁ፣ መንገዱን ታሳየናለህ ለመነው። ኦባብም ተከትሎት ሄዷል። መጽሐፍት ይመሰክራል። አስደናቂ ሰው ነው። የሙሴ ዙሪያ ያሉት እነ ሰጲራ የተባሉ እነ ሆር፣ እነ ኢያሱ፣ እነ ዮቴር፣ እነ አሮን። እንዲያውም ከአሮን ጋር ሌላም ሰው አለ በድንጋይ የተወገረ አሮን፣ እነ ሆባብ ቅድም ያልኳችሁ። በድንጋይ የተወገረ ደግሞ አለ የሚስቱ አባት ይመስለኛል። እነዚህ ኃያላን አሉ። ሲደክም እጁን ያነሱታል፣ መንገድ ሲጠፋበት ያመለክቱታል። የሚማልዱ እነ ዮቴር አሁን 10 አለቃ 100 አለቃ አርግ የሚሉ ኃይለኛ ካውንስለሮች ናቸው በጎኑ ያሉት። ሙሴ እንዲያምር ሩጫውም እንዲፈጸም የረዳው በዙሪያ ያሉ ባልንጀሮቹ ምራቅ የዋጡ ሰማያዊ ሰዎች ናቸው። መልካሙን አመል ክፉ ባልንጀራ ያጠፋል። ታውቃላችሁ፣ ይቀንሳል አይደለም፣ ኮምፕሊትሊ ያጠፋል። የምትመርጠው ወዳጅህ ወይ ያጠፋል ወይ ያለመሃል። ስለዚህ እነ ሙሴ በጥንቃቄ መርጧል፣ ግን ዳታንና አቤኔሮንም መርጧል። የሚገርማችሁ የአንድ ክፍለ ሰራዊት መሪ አድርጓቸዋል። ዳታንና አቤኔር በችኮላ ነው የሾማቸው ባይ ነኝ። ከግብፅ ጀምሮ የምትመራው አንተ ብቻ ነህ፣ እኛም እኮ ልምድ አለን፣ የመሪነቱን ወረፋ ስጠን አሉት። እኔ እኮ ልምራ ብዬ አይደለም፣ እግዚአብሔር ነው እኮ ምራ ያለኝ፣ የራስ ጉዳይ። እሺ ኑና እንወያይ። አልመጣም። ምን ታመጣለህ? አድመኞች። ይገርማችኋል፣ መሬት ተከፍቶ ነው ያዋጣቸው። ግን ዳታንና አቤኔር የመለመሏቸው ምልምሎች መሬት ተከፍተው ቢውጧቸው ንስሐ አልገቡ። እነ ዳታን መሬት ተከፍተው ያዋጣቸው በእናንተ ምክንያት ነው ብለው በድንኳኑ ተሰበሰቡ። ሰው መሬት ተከፍቶ ውጦት እንኳን ንስሐ አይገባም። የፈለፈሉት እነሱን የሚመስል እሳት አውሎ ንፋስን የወለዱት በእውነት እግዚአብሔርም ዞር በላለው በእሳት አጥፋቸው ይላል። ጠቅላላ የሰው ልብ እንዴት ጠንካራ! በጣም አስቆጥተውታል፣ አስለቀሰውታል። እንዲያውም ከነዓን እንዳይገባ ምክንያት የሆኑት እንዲህ ያሉ ሰዎች ናቸው። ያለ ጥንቃቄ ሹመትና ቅርበት ያደረገላቸው ሰዎች ሰራዊት ይሆናሉ ብሎ አራዊት የሚሆኑበት መልሶ ነከሱት ልላቸው እኮ ነው። ጥንቃቄ ይጠይቃል። የምታቀርበው ወዳጅ ሎጥ ዳዊት ሜልኮልን ያገባት። ሜልኮል የውበት ውድድር ኮስሞቲክ ተቀብታ ሽር ጉድ ትበል እንጂ ለእግዚአብሔር ሰው ሚስት ለመሆን ብቁ አይደለችም በእውነት። እና ሳኦልን ያሳደጋት የንግስና የእግዚአብሔር ሐሳብ መከር ብዙ ነው። ቅብጥርሶ ሜልኮል አታቅልህም። እሷ ጃኩዚ ዋና ቅባት ምናምን በላት ሽርሽር። እሱ ሲዘምር መስኮት ላይ ወገቧን ይዛ የምትሳደብ ነች። የተቀባ ልበ እግዚአብሔር እኮ ነው ባሏ። እንደ ሎሚ በመስኮት ነው የወረወረችው። አንተ መከራ ተቀበል፣ ከቤተ መንግስት አልወጣም። 100 ሸለፈት እኮ ዋጋ ከፍዬ ብዬ የምን ሸለፈት የምን ዋጋ ነው? የራስ ጉዳይ አለችው። ተመልሶ ሲመጣ አፋቶን ያገባት እኮ። ግን ባል አባቷም መንግስቱም ያባቷ ቢፈርስም እግዚአብሔር ድጋሚ ድል ሰጠኝ አላለችም። በጣም አደገኛ ሴት ነች። ችግሩ ዳዊት ያለ ጥንቃቄ መረጣት። አማራጭ የለውም። ብዙ ልተርክላችሁ እችላለሁ። የህይወት ወዳጅ መምረጥ ያለብን ማንን ነው? ሰማያዊ ብድራቱን የሚያውቅ ምድራዊ ትርፉ ሳይሆን ሰማያዊ ብድራቱ ላይ ልቡን የጣለ ሰው። ስለ ትርፍ ነው ስለ ብድራት ነው የሚያስበው ነው ባጭሩ። ሳኦል አቤሜሌክን መርጧል። ጥሩ ነው። ሊቀ ካህኑ አቤሜሌክ ቱሚምና ኡሪም አለው፣ አይስትም። በጣም የሚያስገርም ካህን ነው። እስኪ እንጸልይ የሚል ካህን ነው። እና ግን ዶይቅን መርጧል። የሚገርማችሁ ዶይቅ እስራኤላዊ እኮ አይደለም። ከአቤሜሌክ ጋር ቤተ መቅደስ ቁጭ አድርገው እንደ ሰላይ እንዲረዳው ያየውን የማያጣራ ለጥቅም ብሎ 85ቱንም ያስገደለ አዋጊ ሰው ነው ዶይቅ።
ሳኦል በ85 ካህን ደም እንዲነካ ምክንያት የሆነው ዶይቅ ነው። ዶይቅ ማን ነው? ሳኦል ራሱ ነው መርጦ ሹመት ይሰጠው። ወሬ አቀባ ያደረገው፣ አፈጉባ ያደረገው፣ ስቶ አሳተው ማለት ነው። አንዳንዴ የመረጥናቸው ወዳጆች ነው። ኖህም ወይን ተከለ፣ ኮትኩቶ አሳደጋት፣ ወይኑንም ጠጣው፣ አስክራ ጣለችው ይላል። እኛው ያመጣ ነው፣ እኛው የተከልነው ነው። አንዳንዴ የሚጥለን አስክሮ ሳንጠነቀቅ። በእውነት የህይወት ወዳጅ ቀላል አይደለም ነው እላችሁ። ወልደ አዴር የሚባል አንድ ንጉሥ አለ በመጽሐፍ ቅዱስ። የሶሪያ ንጉሥ ይመስለኛል። ኤልሳ ወደ ሶሪያ መጥቷልና ይህን 20 ግመል ሀብት ስጠው፣ ታምም ያለው እድናለሁ ወይስ እሞታለሁ ብለህ ጠይቀው አለው። ተመልከቱ፣ በጣም የሚያስገርም እኮ ነው። ንጉሱ ያቀረበው ሰው አዛሄል ይባላል። እና አዛሄል ሄዶ ኤልሳን ንጉሱ አሞኛል ይልሃል፣ ይህን 20 ግመል ሀብት ሰጥቶሃል፣ ይድናል ወይስ ይሞታል? እስቲ ትንቢት አምጣ አለው። ይድናል ግን እንደሚሞት አሳይቶኛል። የሚጋጭ እኮ ትንቢት ነው የምትናገረው። ይድናል ግን ይሞታል ምን ማለት ነው አለው። አለቀሰ። ለምንድን ነው የምታለቅሰው እግዚአብሔር ሰው? አይ እኔማ ራእይ ያየው ነው ማለቅሰው አለው። ምንድን ነው የምታየው ራእይ አለው። ንጉሱ ሲሞት በፋንታው ስትነክስ፣ የእስራኤልን ነፍሰ ጡር በሳንጃ ስትቀድ፣ ሕፃንን ስትፈጠፍጥ ነው ማየዋለው። እንዴት ሊሆን ይችላል አለው። እሱን ትገለውና በፋንታው ስትነክስ ነው በራእይ ማየዋለው። ጌታዬ ሆይ ይሄን ታላቅ ጀብዱ ፈጽመው ዘንድ ኃይል ከወዴት አመጣለሁ አለው። ይመኘው ነበር እና ሲሄድ ንጉሱ ምን አለ? ኤልሳ ምን አለ አለው። አይ ትድናለህ አለ፣ ተፈውሰሃል ትድናለህ አለ አለው። እልልልል ብሎ ሳይጨርስ ትራስ ውሃ ውስጥ ነክሮ አፍኖ ገደሉ። የመረጠው ቦዲጋርድ አፍኖ ገዳይ ነው። አዛሄል እኮ በጣም ምርደር ነው። ንጉሱ ግን ወደ ውስጥ ሲያስገባው ምስጢርን ሁሉ ሲነግረው ማን ነው ብሎ ትንሽ እንኳን አልሰለለው። የህይወት ወዳጅ እንደዚህ ነው። አንዳንዱ ያስነክሰዋል፣ አንዳንዱ አፍኖ ይገላል፣ አንዳንዱ የለቅሶ ምክንያት ነው የሚሆን። ዳንኤል ጠቢቡ ወዳጁ ማን ነው ብላችሁ እናንተ አስቱ። ይስሐቅን አብደናጎ እሳት የላሱ ህልሜንም ትርጉሙንም ካላመጣችሁ ገላለሁ፣ በከንቱ ነው የምቀልበው፣ ህልሜንም አልነግርም፣ ንገሩኝ ፍቺውንም። እንዲያውም መግደል ጀመረ። አትቸኩል አለው። ትንሽ ጊዜ ስጠኝ ብሎ ዳንኤልም ለሶስቱ ጓደኞቹ ነገራቸው። የአደጋ ጊዜ ተጠሪ ይባላል። አየህ፣ በሶስት የተገመደ ገመድ ፈጥኖ አይበጠስም። ከበቡት። ሌሊቱን ሲጸልዩ ህልሟም ፍቺዋም ቁጭ አለች። ዳንኤል ብቻውን አይደለም አሉ ኃያላን ደጀኖች ነደው የሚያነዱ። ይገርማችኋል። አንዳንዶች እንዲህ ናቸው፣ ሌላም እንደዛ ነው። ማርያም በጣም መወዳት በእውነት ገና ጠናታለሁ። በእውነት ነው የምላችሁ፣ አስገራሚ ብጽዕት ነች። እና ገብርኤል መልእክት ከመጣላት በኋላ መለኮት በውስጡ አዝላ እንደው እጇን ባፏ መጫኗን ይገርመኛል። እኔ አንድ ህልም ባይ ጥሩም ባይ ራሱ አትችሉትም። አምላክ በውስጡ እኔ ምን አይነት ትዕግስት ነው የሰጣት እላለሁ። ግን የሄደችው ወደ ተራራማው ሀገር ወደ ዘመዷ ወደ ኤልሳቤጥ ነው ይላል። ኤልሳቤጥ አክስቴ ሰላም ላንቺ ይሁን ያለቻት ልታረሳት አይደለም የሄደችው፣ ገንፎም ልትበላ አይደለም። ከዛ ያለፈች ነች እሷ። እና ኤልሳም መንፈስ ቅዱስ ወረደባት፣ ትንቢትም ተናገረች። ዝርዝር እኮ አልሰማችም። ገና ቤት ገብተውም ወንበር ላይ አልተቀመጡም። የበረንዳ ወግ እኮ ነው የምላችሁ። የጌታዬ እናት የተነገረውን ያመንሽ ብጽዕት ነሽ፣ ወደ እኔ እንዴት ትመጫለሽ? ከአንቺ የተነገረው ይፈጸማልና ለቀቀችላት። አቤት ወዳጅ! ማርያምም ተነቃቃች። አሜን አሜን ፕሮፌሳይ የእግዚአብሔር ሴት እንደሚሉት ለቀቀችላት። አስገራሚ ነው በእውነት አቀጣጠለቻት። ዘካርያስ አልተጻፈም እንጂ ነቀፌታ የሌለው በእግዚአብሔር ፊት ጻድቅ እቤት 3 ወር ነው እንደዚህ ተቀምጣለች። ምን ነገራት ዘካርያስ? አንድ ቮሊዩም መጽሐፍ ይነግራታል፣ አትጠራጠሩ። ብላቴና ነቻ፣ ደሃና ብላቴና ነች። ዘካርያስና ኤልሳቤጥ በእድሜ ጠገቡ ጻድቃን ናቸው። በጣም እስከ መጨረሻው ይዘረዝሩላታል። በበረንዳ ላይ የሁሉ መገለጥ ከመጣ ቁጭ ብላማ ብላ መናገር። የሌሊት ሀገር ላይ ጋራጅ እንደገባ መኪና ይኸውልሽ፣ ግርግም ብትወልጂ ሆድ እንዳይብስሽ፣ ሳትታረሽ ግብጽ ሂጂ ቢልሽ ሆድ እንዳይብስሽ፣ ምስማር ቢቸነክሩበት እንደዚህ ያለ መጽሐፍትን ያጠጣት ይሆናል።
አበደ ቢሉ ቤልዜቡል አለበት ቢሉ በሞራል እንዳትመላለሽ ያየሽ በመንፈስ ተመላለሽ ይሉላት ይችላሉ። አልተጻፈም ግን እገምታለሁ። ለምን ገመት ብትሉ ልጃቸውን መጥምቁ ዮሐንስ ጋር 7 ነው 8 ዓመት ነው የኖሩት። በርጅና ስለወለዱት ሄሮድስም ሊገል ሲፈልግ ሕፃኑን ይዘው ወደ ምድረ በዳ ሄዱ ዋሻ ውስጥ 7 ወይ 8 ቀን ነው ገድሉን ሳነብ 7 ዓመት 8 ዓመት ምናልባት እና ሞቱ እርጅና ስለከለከላቸው። መጥምቁ ዮሐንስ ኮሌጅ አልገባ፣ ረቢ ትምህርት ቤት ካህን የለው፣ የአንበጣዎች ፍሬንድ ሆኖ ያደገው። ግን ሲወጣ ተልኮን የሚያቅ ጌታን የሚያቅ በመንፈስ ቅዱስ የተሞላ ማንም ሊቋቋም የማይችል ራሱ ኢየሱስ መስክሮለታል። ምን ልታዩ ወደ ምድረ በዳ ሄዳችሁ? ነብይን ነው በትክክል ነብይን። በዘመኑም የሚነድና የሚያበራ እሳት ሆኗል ብሏል። የሚነድና የሚያበራ ሆኗል። የቀዘቀዘውን አሞቀው፣ የጨለመውን አበራዋ። ትዝ ይላችኋል። በዚህ 7 ዓመት ምን እንደ ጉልኮስ ቢያጠጡት ነው ብለህ ጠይቅ። በ7 ዓመት መጥምቁ ዮሐንስን እንዲህ ካረጉት በ6 ወር ነው በ3 ወር ማርያምንማ ምን ሊረዷት እንደሚችሉ አስቡ። የወዳጅ ምርጫ አየህ። ገብርኤልም ጠቁሟታል። ዘመድሽ ኤልሳቤጥ መካን ለነበረች አሁን ነፍሰ ጡር ለሆነች 6 ነው 3 ወሯ ነው ብሏታል። የጠቆማት ሄዳ መረጃ እንድትሰበስብ ነው። እሷም ገብቷታል፣ አልዘገየችም፣ ፈጥናም ሄደች። ወዳጅ ምርጫ ወገኖች ሆይ አጋር እንዲሆነኝ የህይወት አጋር መለኪያው ምንድን ነው? ስለ ምድራዊ ትርፍ ነው ሁሌ የሚያስበው ወይስ ስለ ሰማይ ብድራቱ ነው? አንደኛ። ሁለተኛ መለኪያዩ ቅድሚያ የሚሰጠው ለማን ነው? ሁለተኛ ቅድሚያ የሚሰጠው ለማን ነው? እዛው ቁጥር ምዕራፍ 9 ላይ ሌላው ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ። እሺ አስቀድመህ ምን ታደርጋለህ? ልሂድና አባቴን እቀብር ዘንድ ፍቀድልኝ። እከተላለሁ ግን አስቀድሜ። ምን አስቀድመህ? ከዚህ መለኮታዊ ጉዞ ከአምላካዊ መገለጥ አስቀድመህ ምን ታደርጋለህ? አባቴን ልቅበራ። አባቴን ልቅበር ማለት አስከሬን ቤት አለ እና ዮሴፍ ወይ ጴጥሮስ ጳውሎስ ልቅበረው ማለት አይደለም። አባትና እናትን አክብር ያለው እሱ ራሱ ነው። አባቴን ልቅበር በአይሁድ ኮንቴክስት ስላረጀ ሉጥረው። አንዳንድ ውርስ ኬዝ አለ፣ ውልና ማስረጃ እየርኩ ላመቻች ታላቅ ስለሆነ በተለይ ብዙ ወራት ምናልባት ዓመታት የሚፈጅ ኬዝ ነው። አረ ብራዘር አንተ ውጣ ከዚህ ከሆነ ያለው አባትን አትርዳ አትጥሩም አይደለም እኮ ትርጉሙ። አሳሳቢና አጣዳፊ ጉዞዬ ላይ አስቀድሜ ትለኛለህ። ጊዜ የተረፋቸው ምን ማድረግ እንደሚገባቸው የማያውቁ መቅበር እኮ ይችላሉ። አንተ ግን ጊዜ ለምን እንደተሰጠ ታውቃለህ። አስቸኳይ አጣዳፊ ነገር አለ፣ ውጣ አለው። የኔ ኢነር ሰርክል ውስጥ አትገባም አለው። ሐዋርያቱ 12 ቢሆኑ ዮሐንስ፣ ያዕቆብና ጴጥሮስ ሶስቱን በጣም ያስጠጋቸው ነበር። ታውቃላችሁ ለምን? የሚጫንባቸው ተልኮም ታላቅ ነው። ደብረ ታቦር ቢወስዳቸው የሞተ ቢያስነሳ በሶስቱ ላይ ልዩ ኢንቨስትመንት አድርጓል። እና የህይወት አጋሬ ማን ነው? ስለ ሰማይ ብድራቱ የሚጨነቅ ከምድራዊ ትርፍ በላይ። ሁለትስ ቅድሚያ ለሰማያዊ የሚሰጥ ስለ ቅድሚያ ነው። ቅድሚያ የሚሰጠው ለሚያልፈው ነው ለማያልፈው ብለህ ትጠይቃለህ። አባትየው ሺህ ቢጦር እኮ መሞቱ አይቀርም። አባትን አትጡር ማለቱ አይደለም። ግን ሁሌ ቅድሚያ የሚሰጠው ለሚያልፈው ለጊዜያዊው ከሞት ወዲህ ላለው ነው ወይስ ለማያልፈው ለዘላለማዊ ነው ቅድሚያ የሚሰጠው? ታውቃላችሁ አንዳንድ ሰው ቅድሚያ የሚሰጠው ለምን እንደሆነ አያውቀውም። አባቴ ልቅበር። ሎጥም በስተቀኝ ወይ በስተግራ የፈለግከውን ምረጥ፣ ከኔ ግን ተለያለው። አብርሃም ፓትሪያርክ አባቴ የፈለገ ይቀር ካንተ አልለይም። ካንተ ጋር መኖር ብቻውን እኮ ብጽዕና ነው። ስንት ቃል ስንት መገለጥ ስንት ምልጃ አለ አላለም። ሲያይ አብርሃም ነው፣ ሲያይ ምድረ በዳ ነው፣ ሲያይ እንደ እግዚአብሔር ገነት ያማረች ሰዶም ገሞራ ነች። ቅድሚያ የሰጠው ለሚጠፋው ለዓይን አምሮቱ ነው። ጥልቅ ብሎ ገባባት። ታውቃላችሁ ቅድሚያ ጣዖት አላመለከም ሎጥ።
ግን ከአብርሃም አምላክ በላይ ቅድሚያ የሰጠው ለሶዶም ጎሞራ ገነት ለምትመስለው ምድር ነው። ቤቱ ተቃጥሎ እንደዳነ ሰው ወይም በጭድ በሳር ቤቱን እንደሰራ አይነት አይ ነው የሚቆጠረው። መንገዴን አቅንቶልኛል የርብቃ ወላጆች፣ ርብቃን ስጡኝና ልሂዳ። ኦኬ እሺ ብላለች። እኛ ምን ሰጣለን? 1000 ኪሎ ሜትር እኮ ነው የምትወስዳት። ስልክ የለ፣ ቴሌቪዥን የለ። አንድ 10 ቀን እንብላ እንጠጣ። እንብላ ልበላ ልጠጣ አልተላኩም። ጌታዬ የላከኝ ሚስት አምጣ እንጂ ብላ አላለኝም። መንገዴን አቅንቶልኝ ብዘገይ ጣጣውን እኔ መሸከም አልፈልግም። አልበላም አልጠጣም። ምንድን ነው የምትፈልገው? ተልኮዬን ስጡኝ፣ ርብቃን ስጡኝ። እምቢ ካልሽ መንገዴን እቀይራለሁ። ታውቃላችሁ፣ ቅድሚያ ለተልኮ። መብል እኮ ግብዣ መጥቶለታል። መሳፍንት 19 ላይ አንድ ታውቃላችሁ ካህን ቁባቷ አመነዘረችበት። ያው መሳፍንት ዘመን ስለሆነ ቁባት ምናምን አሉ፣ ተጨማሪ ሚስት መሰለኝ ቁባት። እሷም ትታው ሄደች አመንዝራ። ማመንዘሯ ሳያንስ እርቅ ፈልጎ አገልግሎቱን አቁሞ ብዙ ኪሎ ሜትር ሄደ እና አባትየው ላይ ወድቆ እባክህ ሚስቴን አለው። አስታረቃቸው። በል ሂድ አለው። እንደ ርብቃ መንገዱን አቀናለት። በሉ እኔ ካህን ነኝ መቼም ማጥነው ማርደው መቀድሰው ማስተምረው ብዙ አለኝ፣ ልሂድ። አይ ነገ ትሄዳለህ፣ ትንሽ ቁርስ ምሳ ብላ። ሊበላ ሊጠጣ ተቀመጠ። አንድ ቀን በሁለተኛው ጠዋት ተነሳ። አረ ብላ ሊበላ ሊጠጣ ተቀመጠ። ሁለተኛ ቀን፣ ሶስተኛ ቀን፣ አራተኛ ቀን፣ አምስተኛ ቀን አታውኑ። ሆዱ አምላኩ ነው እንዲህ ሰው ይትላላችሁ። እንዲያውም ጳውሎስ ይናገራል መጽሐፍ ቅዱስ ላይ አንዳንዶች ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው እያለ ከሚዛን በታች የሚያደርጋቸው አሉ። በአምስተኛው ቀን ቀኑ ሲዋገድ ጉዞ ጀመረ። ፀሐይም በቢንያም ምድር ገባችበት። ቆማ ጠብቀው። ለሚጠፋው እንጀራ ዛሬ በልቶ ነገ ለሚጠፋው ቅድሚያ ሰጠ። ፀሐይ ጠልቅ አለች። ፀሐይ ጠልቃ መጓዝ አትችልም። ድሮ አውሬ ያለ ይጨልማል። ሜዳው ላይ አፈርፍ ብሎ ሚስቱን ይዞ ባሪያውን ይዞ ሲተኛ አንድ ኤፍሬማዊ ወደ ቤቱ አመጣው። ከእርሻ የሚመለስ ወሮበሎች ቤቱን ከበቡ። አውጡ አሉት። ታውቃላችሁ ታሪኩን። እርቅ ሽቶ ያመጣትን አሳልፎ ሰጣቸው። ሌሊቱን ሙሉ አመነዘረች፣ ሞተች። እሱ ቁርሱን በልቶ ራብ በልቶ ተኝቷል። ጠዋት በር ሲከፍት በረንዳ ላይ ወድቃለች። እንዴት አደርሽ አላላትም። ተነሽና እንሄዳለን። እሷ ግን ሞታ ነበር። በዚህ ቢበቃ እኮ ጥሩ ነው። እንደ ዶሮ ለ12 ቆራርጦ ለ12ቱም ነገድ እዩልኝ፣ እዘኑልኝ በፌስቡክ ለቀቀው። 10ሩም ነገድ መጣ ጦር ሰብቆ። ካህኑ ቤንዝል አርከፍክፎ ሳለኮሰበት። ካህን እኮ ሚስጥር የሚጠብቅ ነው። ካህን እኮ የሚማልድ ነው። በወንድማማች መሃል ጠብ የሚዘራ አይደለም። አታምኑ። 10ሩ ነገድ በቢንያም ነገድ ላይ ጦርነት ጀመሩ። በ3 ቀን ጦርነት እምሽቅ አደረጓቸው። 20 ቢንያማዊ ሲቀር አንድ ነገድ ጭጭ አረጉ። አንድ ነገድ በሙሉ ጨረሱ። ቅድሚያ ለእንጀራ የሰጠ ይቅርታ አድርጉልኝ ለዚህ ቃል ሆዱ አምላኩ ሆዳም ካህን ቀየሩ። እችን ምስር ወጥ ስጠኝ፣ ሽጥልኝ ብኩርናህን። ብኩርና በምስር አላለም። ምን ያደርግልኛል ማልልኝ አለው። ወኤሳው አቃለላት። አንዴ እኮ በልቶ ከ3 ሰዓት በኋላ የለች ምስር ወጥ ቸብ አረጋት። ቢያለቅስ ቢንፈራፈር ከየት ይመጣ? ኤሳው ጓደኛ ሊሆን አይችልም። ቅድሚያ የሚሰጠው ለምን እንደሆነ አያውቀው። ለሚጠፋው ነው አብዛኛው። ይህንን ጥብስ ለእግዚአብሔር ልታቀርቡ ነው? አው ቁርባን። አው መጀመሪያ ጥብስ ለኔ ያቀርብልኝ ባክ ባሪያዬ። አረ ለእግዚአብሔር ይቅርብ መጀመሪያ። የምን መጀመሪያ ነው? በግድ ነው የምበላው እያለ እግዚአብሔርን በደሉ። ቅድሚያ አትብሉ እኮ አልተባሉ፣ ቅድሚያ ልብላ አለ። ውጤቱ መራራ ነበረ። የህይወት አጋር ሊሆን የሚገባ ማን ነው? ስለ ምድራዊ ትርፍ ነው ሁሌ ቀን ከሌት የሚያስበው። ይሄ ስለ ሰማያዊ ብድራት 1 2 ሁለተኛው ቅድሚያ የሚሰጠው ለምንድን ነው? ሰው ለሚጠፋው ነው? ሞት ለማይሻገረው ነው ወይስ ለዘላለማዊ ለማይጠፋው? በዚህ ትመዝኑታላችሁ በእውነት። ሶስተኛ እና የመጨረሻው
ደግሞ ሌላው ጌታ ሆይ ይላል ቁጥር 61 ሉቃስ 9 ጌታ ሆይ እከተልሃለሁ፣ ነገር ግን አስቀድሜ ከቤተሰቦች እንድሰናበት ፍቀድልኝ አለ። ኢየሱስ ግን ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት የእግዚአብሔር መንግስት የተገባ አይደለም አለው። ይሄ ደግሞ ኮሚክ ነው። እኔ ቤት ስጠኝ አልልህም ጌታ ሆይ፣ ሄጄ አባቴን ልጦር ምናምን አልልህም። አንድ ነገር ለምንሃለሁ። ምንድነው የምትለምነኝ አለው። ሄጄ ጉንጫቸውን ሟ ብዬ ብቻ ልምጣ። ኧረ እባክህ አንተ ደግሞ ምን እንደምትመስል እንገርህ። እርፍ ይዞ ወደ ኋላ የሚያይ ሰው ያለ ትመስላለህ፣ የለህም። ለምን እርፍ ይዞ ወደ ኋላ የሚያይ ሰው አለ ብዬ የእስራኤልን እርፍ አጠናው ኮመንታሪ ላይ። እንደ ኢትዮጵያ አይደለም። የእስራኤል ገበሬ የሚያርሰው በኮርማ ነው። አንድ ኮርማ ምናልባት 2 3 ወይ 4 በሬ ኃይል አለው አላውቅም፣ ብቻ ትልልቅ ናቸው እስራኤል በኮርማዎች። እና በኮርማ ስታርስ ቸክለህ ትኩረት አድርገህ ካልሆነ አንዴ ኮርማዎቹ ከነቀሉ ሞፈሩንም አንተንም ቤታቸው ነው የሚወስዱ። መመለስ አትችልም። ጎትተው ነው የሚወስዱ። ትልሙ ይበላሻል። ጨዋታው አለቀ። ብራዘር የወንጌሉ ስራ ይኸውልህ ቸክለህ ነው እንጂ እንድች ስትል ሌላ ቦታ የምታገኘው። የዓመት ፍቃድ የለውም፣ እረፍት የለውም። የነብር ጭራ እንዲያስክ በለው። ቸክለህ ዕለት ካልሆነ ትንሽ ዘናፈታ ብዬ እስቲ ልምጣ ብለህ ስትመጣ እንክርዳድ ተዘርቶልሃል። ትንሽ እኮ ነው። ዞር ካል ጠቅ ያደርግሃል። አጅሬ ቀስ ተነጣጥሎ የሚጠብቅህ ፋታ የሌለው ትኩረት የሚፈልግ ነው። የህይወት አጋር ማን ነው? ብድራቱ በሰማይ እንዳለ የሚያውቅ ቅድሚያ የሚሰጠው ለሰማያዊ ነገር የሆነ 3 የዕለት ተዕለት ትኩረቱ ሰማያዊ የሆነ ሰው ነው። የዕለት ተዕለት አንዳንዴ አይደለም ማለት የዕለት ተዕለት ትኩረቱ እንዲህ ያለው ሰው ነው የህይወት ጓደኛ። ሮቤል እንደ ኩበት የሚዋልን ነው። ክብርና ብኩርና ነው ለሱ አይሁን። ለጦርነት ይሄዳል፣ በልቡ ብዙ ያመነታል ሮቤል ይላቸዋል። ባልንጀራ ሊሆን አይችልም ሮቤል። ትኩረት የለውም፣ ያመነታል፣ ያነክሳል። ጌዲዮን እኔ ይሄ ሁሉ አያስፈልግም 300 ሰው ይበቃል፣ ልቡ ያመነታ ይመለስ በል። ግማሹ ተገንጥሎ ተመለሰ። ለጦር ሜዳ የያዙ ጋሻ ጦር የያዙ ይመስላችኋል፣ ልቡ ግን ሚስቱ ጋር ነው። እንደ ኦሪዮ አይደለም። ዳዊት ሰው አይደለም የገደልክብኝ ባሪያዬ ታውቃለህ ያደረገው አንድ ብዙ በጎች የነበሩት ሀብታም ነበር እና አንዲት በግ ያለችው አንድ ድሃ ነበር። ስለ ኦሪዮና ስለ ቤርሳቤ እኮ ነው የሚያወራው። ቤርሳቤ ነች አንድ በግ ለኦሪዮ ይወዳታል። አብረው ነው የሚተኙት፣ አብረው ነው ያደጉት። ያ ብዙ በግ ያለው እንግዳ መጣበት። አንዷን በግ ሸክ አረጋት ማለት ቤርሳቤ ጋር ተኛ ማለት። እንዲህ ያለ ጨካኝ ሰው አለ እንዴ በምድር? አለ። 4 በግ ይክፈል አንተና ታውቃላችሁ ድራማው። ኦሪዮ ከቤት ሰይፍ አይርቅም፣ ለጠላት ስድብ ምክንያት አድርገሃል፣ ይቅርብልህም እቀጣለሁ ምናምን ያለው ኦሪዮ ምን አይነት ሰው ቢሆን ነው ብዬ አጠናሁት በእውነት። ኢቭን እስራኤላዊ አይደለም ታውቃላችሁ። ዳዊት ኤልያብ ማን ነው? ኢዮአብ 100 አለቃን ኦሪዮን ጥራልኝ፣ ለምን ጉዳይ አለኝ። ሲመጣ ጦርነቱ እንዴት ነው መረጃ እንድትሰጠኝ ብዬ ነው። አይዞ አበርታው ኢዮአብን፣ ለማንኛውም ከመጣ አይቀር ከሚስት ጋር ተኛና ነገ ትሄዳለህ አለው። ማኖ ሊያስነካው ነው ዳዊት። ኦሪዮ አላወቀም። ጌታዬ ሆይ በሕያው ነፍስ እምላለሁ ሕያው እግዚአብሔርን የእግዚአብሔር ታቦት ጌታዬ ኢዮአብ ጦር ሜዳ ሆኖ ከሚስቴ ጋር ተኛለሁ፣ ብወዳትም አብሬ ባድጋትም ማለፊያ ምግብ ብትልክም አላረገውም። ለምን? ቅድሚያ ተልኮዬ ነው። ብራዘር አንተ አዋጊ መዋጋት ነበረብህ፣ ኃላፊነቱ ያንተ ነው። ተኛ አንተ ከፈለክ። እኔ ግን ተልኮዬን ሳልጨርስ ከሚስቴ ጋር ተኛ። ቆይ እሰራለታለሁ። በወይን ጠጅ ላናውን ሳዞሮ የተኛ የለም ብላ በአንድ አፍ አንድ ብርጭቆ በሞቴ 2 ሲል አሰከረው። በሊን ታጠጥቶ ይገርማችኋል። በስካር መንፈስ ሚስቱ ጋር ሄዳል ብሎ ሲያስብ እየተንገዳገደ የክብር ዘብ ቤተ መንግስት በር ላይ ለጥ። ይሄ ከቻቻለ ዳዊት ታውቃለህ፣ ደብዳቤ ጽፎ ሰልፍ ባለበት ጋር ሰልፉት፣ ተወግቶ እንዲሞት ከኋላው ሽሹ ብሎ በለራሱ ለኦሪዮ ሰጠው። ታማኙ የሚገደልበትን ይዞ ለኢዮአብና ዳዊት ተቀባብለው አስገደሉት።
ሰማይ ብድግ አለ። የሚገርም ነው። ቅድሚያ ለተልኮ የሰጠውን ለሰማይ ብድራቱ የኖረውን ትኩረቱ ተልኮ ላይ ያደረገውን ባሪያዬን አልለቅህም ዳዊት። የኦሪዮ ዋጋ ጨመረ በሰማይ ታውቃላችሁ። በመጽሐፍ ቅዱስ ብዙ አሉ። ምሳሌ ልናነሳ ነህምያ የ127 ሀገር ንጉሥ ጠጅ አሳላፊ ትናንትናና ከትናንት ወዲያ ፊትህ ኖርማል አይደል? ምን ሆነሃል? አሞሃል እንዴ? ኖ። ደሞዝ ጎደለብህ? ኖ። ምን ሆነሃል? የአባቴ ቤት ፈርሶ ሰዓት እንዴት እበላለሁ? የአባቴ ቅጥር ፈርሶ እንዴት ይሆንልኛል? ንጉሥ ሆይ አስገራሚ ነው። ማለፊያ መብል እንኳን አልፈለኩም። በአህያ ላይ ተቀምጬ ይጓዝ ነበር ቀንና ሌሊት። ጫማዬን አላወልቅም። ጋሻ በአንድ እጄ መዶሻ በሌላ እጄ። አስገራሚ ቅናት ነው። ነህምያ ታውቃላችሁ። ብዙ በተረተርኩላችሁ ሆኖ ሰዓቱ እየገሰገሰ ነው። ግን የዛሬው መልእክት ምንድን ነው? አሁን የመጨረሻው ደውል ነው እና ፍጥነትና ትኩረት የሚያስፈልገው ህይወት ላይ ነን። ብቻህን አዘልቀውም። ምን ላርግ? የህይወት አጋር ምረጥ። ማን ነው የህይወት አጋሪ? የጸሎት ቡድን ነው? ኳየር ነው? አይደለም። እነሱ አገልጋይ ነው የሚባሉት። ኢነር ሰርክል ውስጥ ልብህ ነፍስህ እንደ ነፍስ የተጣመሩ ሰዎች እንዴት ነው የማውቃቸው? ችግር የለውም። እንደነ ሙሴ ብድራታቸው፣ እንደነ አብርሃም የሩቅ ብድራታቸውን የሚያውቁ ከሞት በኋላ ስላለው ብድራት አክሊል ቀንና ሌሊት የሚያስቡ አንደኛ መለኪያ ነው። ሁለተኛማ ቅድሚያ የሚሰጠው ለምንድን ነው? ሁሌ አፉ ላይ የልቡ ትርታ በቀዳሚነት የሚያንገበግበው አጀንዳ ምንድን ነው? አንደኛ የሚያደርገው ፊተኛ የሚያደርገው ቅድሚያ የሚሰጠው ምንድን ነው ብለህ ቼክ አድርግ። ሶስተኛስ የዕለት ተዕለት ትኩረቱ ምንድን ነው? ሶስቱን ካሟላ ግሪን ላይት ነው። ጨምረው አንተም እሱ ውስጥ ግባ። ከገመድ ከሱ ጋር ትጨምራለህ። አያደናቅፉም፣ ያግዙሃል፣ ይገፉሃል፣ ከፍ ያደርጉሃል። አንተም እነሱ ቢላን እንደሚስል ባልንጀራ ባልንጀራውን ይስለዋል። እንደ ንስር መብረር ነው። ከተሳትክ በባልንጀራ ከሳትክ ሸክም ነው። ሰው አዝለህ መሮጥ ነው የሚሆንብህ። እንቅፋት ነው የሚሆኑብህ። የለቅሶ ምክንያት ነው የሚሆኑብህ። ባልንጀራ ምርጫ በጣም ወሳኝ ነው በእውነት። እግዚአብሔር ትክክለኛ ሰው እንድንመርጥ ይርዳን። አምኖን የንጉሥ ልጅ ሆነ ለምን ከሳ? ተመጣጣኝ ምግብ አላጣ። አባትህ የህይወት ምንጭ አለው። ለምን ከሳ? ኢዮናዳብ ነው ጓደኛው የሳማ ልጅ ኢዮናዳብ ነው። ምን ሆነሃል? እህቴን ወደድኳት። ኧረ ተው፣ በብሉይ ኪዳን ከትጋ ዝሙት እግዚአብሔር ካንተ ያርቀው አላለው። ቀጫጫ አይደለ ታምም ያለው ብለተኛ ልጠይቅ ስትመጣ ጨርሰዋል። አጋንንታዊ መገለጥ የሚሰጥ ጓደኛ። አምኖን እኮ አላሰበው። ጓደኛው ነው እንደ ስሪንጅ ወገው። በቴክስት ይልክልሻል አንዳንድ ጨዋታዎች። ቀስ በቀስ ነው። ፖርኖግራፊ ይላል፣ ቅብጥር ሰው ይላል። ጥልቅ ነው ይዞ መሸሽ ነው እንጂ ብራዘር። ይሉኝታ ሌላ፣ ህይወት ሌላ። ስለ ሰማይ የማይናገር አፉ ላይ ሁሌ ስለ ምድር ቅድሚያ የሚሰጠው ሁሌ ለምድር ትኩረቱ ሁል ጊዜ ምድር። ዞር ትላለህ ከእንዲህ ያለ ሰው ወዳጅ አይሆንም። ክርስቲያን ይሆናል፣ የቸርች አባል ይሆናል። የህይወት ኢነር ሰርክል ውስጥ የህይወት አጋርና ሚስጥረኛ ግን አላደረገውም። አለቀ። ራስን መጠበቅ። ልጄ ጢሞቴዎስ የአሮጊቶች ተረት ከሚተርት አንዴ ያስጠንቅቀው፣ እፈቅድልሃለሁ፣ ሁለት ያስጠንቅቀው፣ ሶስተኛ ሽሽ ከዚህ ሰው። ለምን? ከምን ጋር ዋለች ፍየል ምን ተምራ ምን መጣች? ተረት አለ ጊደር። እንደነሱ ነው የሚያደርጉ። ሽሽ። እኔ በእውነት ጓደኛዎችን ልበጣጥስ አልመጣሁም፣ ግን እንድትጠነቀቁ። አማራጭ የለም ብራዘር። አሁን የመጨረሻው ደውል ስለሆነ ተዛዝለህ የምትሄድበት አለ። እንደዘብ ራስንና ሌሎችን ለማዳን ከፈለክ ዙሪያ ያሉትን ሰዎች መሰለል አለብህ። አብሬ በላለው ሚስጥረኛ የማደርገው ግን በዚህ መስፈርት ነው። ከመስቀሉ ጉዞ
ከኢየሩሳሌም ጉዞ እንዳያደናቅፈኝ ነው። አረ ዘይቱ አለቀብን፣ እባካችሁ ትርፍ ዘይት ይዛችኋል ለእኛም ስጡን። ወይ ያው ድምፁን ሰምተን ቅርብ ነው ማለት ነው። ሙሽራው ከጀሪካን እንኳን አላቸው አንሰጥም፣ ለአንቺ ሰጥቼ ለእኔ ቢያልቅብኝ በሩ እኮ ነው የሚዘጋብኛል። ልባም እንጂ ክፉ አልተባሉ። ታውቃላችሁ፣ ባዶ ጀሪካን ላይ ተኝተሽ ገንዘብና መግዣውን እያወቅሽ አሁን በቀውጢ ሰዓት አልሰጥም። በቃ የሚገርም ነው ምሳሌው። ታውቃላችሁ። እና አሁን የምንናጠቅበት ጊዜ ስለሆነ ዙሪያን ቼክ ማድረግ ነው። ፌዘኛ ከሆነ አስጠንቅቀው፣ እምቢ ካለ ሸርተት አለ፣ ከዛው ይጫወት ካርታውን። እንደዛ ነው።